እንኳን ለብርሃነ መስቀሉ አደረሳችሁ። እንግዲህ በዚህ መልኩ ወደ መስቀል አደባባይ ልንሄድ ነው። ተከተሉኝ። ይቺ መቋሚያም ትያዝ አይደል? እንይዛታለን። በምነግራችሁ የክርስትና ስም የምትጠሩ ሰዎች አስተካክሉ። የእውነቴን ነው። እንደዚህ ብሎ የክርስትና ስም የለም። ማን ነው እሱ? እነግራችኋለሁ። ሁለተኛ ደግሞ ወልደ ማርያም የምትባሉ ሰዎች ወልደ ማርያም ብሎ የክርስትና ስም ይቻላል ወይንስ? እነግራችኋለሁ። ለሁሉም ኦርቶዶክሳውያን እንዲዳረስ እጃችሁን ከመቼውም በላይ ፈታ አድርጉና ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉና ጀምሩት። ቤቱን ደግሞ ፎሎ አድርጉት። እያንዳንዳችሁ የክርስትና ስማችሁን በደንብ ጠንቅቃችሁ አውቁ። እናም ወለተ ቁስቋም የምትባሉ ሰዎች አንድ ቀን ቤተክርስቲያን ሲሄድ ወለተ ቁስቋም ሲባል ሰማው። ወለተ ቁስቋም ብሎ የክርስትና ስም አለ እንዴ? አረ በፍጹም ወለተ ቁስቋም የሚባል ክርስትና ስም የለም። ቁስቋም ማለት እኮ እመቤታችን አይደለችም፣ ቦታ ነው፣ የቦታ ስም ነው። ቁስቋም ማለት እመቤታችን ከስደት ስትመለስ ያረፈችበት ቦታ ነው እንጂ ቁስቋም ማለት ማርያም ማለት አይደለም። ወለተ ቁስቋም ብሎ የክርስትና ስም አይቻልም። እንዴ ለምሳሌ ወለተ ደብረ ሊባኖስ ይባላል እንዴ? አይባልም። ወለተ ግሸን ማርያም፣ ወለተ ግሸን ይባላል እንዴ? አይባልም። የቦታ ስም እኮ ነው። ስለዚህ አስተካክሉ። ሌላው ደግሞ ወልደ ማርያም የምትባሉ ሰዎች ከዚያ በፊት ግን ግሸንን ካነሳው አይቀር ወደ ግሸን ማርያም የምናደርገው ጉዞ 4 ቀን አካባቢ ቀርቶታል። የምንነሳው በ17 ነው እና ሁላችሁም ድንግል ማርያም ከናንተ ጋር ትሆን እያላችሁ መልካም ምኞታችሁን ግለጹልን። ከኛ ጋር መጓዝ የምትፈልጉ ሰዎች ካላችሁ ደግሞ የተወሰኑ ቦታዎች ስላሉን በ0961 21 እየደወላችሁ በዚህ 4 ቀን መመዝገብ ትችላላችሁ። ወንጌል እየተማርን ዝማሬዎችን እየዘመርን ገዳማትን እየጎበኘን እጅግ ደስ የሚል ጉዞ እንጓዛለን አብረን። ቀደም ብላችሁ ደውሉልን። ወልደ ማርያም የሚል የክርስትና ስም ያላችሁ ሰዎች ደግሞ ብዙ ጊዜ ወልደ ማርያም ተብሎ የክርስትና ስም አይቻልም የሚሉ ኮመንቶች አነባለሁ። እናም አትጠራጠሩ፣ ወልደ ማርያም ተብሎ የክርስትና ስም ይቻላል። እንዴ አንዳንዶች ምን ይላሉ? ወልደ ማርያም የሚባለው ክርስቶስ ብቻ ነው። አረ ማን ያለው? እኛም እኮ በመስቀሉ ስር እነሆ ልጅሽ ተብለን የተሰጠን የድንግል ማርያም ልጆች ነን። ስለዚህ ወልደ ማርያም ተብሎ የክርስትና ስም ይቻላል። እስኪ የእናንተን የክርስትና ስም ወይንም ደስ የሚላችሁን የክርስትና ስም ኮመንት ላይ ጻፉልኝ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አደርሱልኝ። ላይክ አድርጉ። ቤቱን ፎሎ ማድረግ አትርሱ። እወዳችኋለሁ። ክበሩልኝ። መስቀል እኮ ሽጉጥ ነው ይላችኋል። አዎ ሽጉጥ ነው። መስቀል ሽጉጥ ነው። ዲያብሎስን የምንመታበት ሽጉጣችን መስቀል ነው። የክርስቲያን ትጥቅ የምንታጠቀው ትጥቃችን መስቀል ነው እንዴ! እና ኃይላችን እኮ የሆነው እኮ ሽጉጣችን ስለሆነ ነው እኮ። መስቀል ሽጉጥ ነው ካልከኝ፣ አዎ ሽጉጥ ነው። ለማን ነው ሽጉጥነቱ ካልከኝ ደግሞ ለዲያብሎስ። ለክርስቶስ ግን የተፈተተበት ገበታ ነው። ለኛ ግን ክርስቶስን የበላንበት፣ ክርስቶስን የቆረስንበት፣ ክርስቶስ ማዕዳችን ኢየሱስ ክርስቶስ የተቆረሰበት ገበታ ነው። እንሳለመዋለን፣ እንሰግድለታለን፣ እንስመዋለን። ገበታችን ነዋ። አባቶቻችን እኮ ማዕድ በልተው እንኳን የበሉበትን ገበታ ስመው ነው የሚያነሱት። ማዕድ እንኳን ሰማያዊ መናን የበላንበትን፣ ሰማያዊ ወይንን የጠጣንበትን ማዕዳችንን መስቀልን እንጀራ ምድራዊ እንጀራ የተበላበት ማዕድ እንኳን ይሳማል። ስለዚህ መስቀልን ስሳልን ብታየኝ ዓይንህ ደም ይልበስ። ምክንያቱም ገበታዬ ነው። ምክንያቱም ክርስቶስን የቆረስኩበት ገበታዬ ነው። ስለዚህ መስቀል ክርስቶስን የበላንበት ገበታችን ነው። አይ ሽጉጥ ነው ካልከኝ ግን አዎ የመስቀሉ ነገር ሞኝነት ለሆነብህ የዲያብሎስ ማደሪያ ለሆንከው ላንተ ሽጉጥ ነው። አዎ ሽጉጥ ነው። ዲያብሎስን የምናረቅበት ሽጉጣችን መስቀል ነው። ይህ ቪዲዮ የሚደርሰው በመስቀሉ ኃይል የሚያምን ባለማተብ በሙሉ እኒህን 2 ነገሮች ሳያደርግ እንዳያልፍ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ያለውን ኃይለ ቃል የመስቀሉ ነገር ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው የሚለውን የእግዚአብሔር ቃል ኮሜንት ስር ይጻፍ። ሁለተኛ የነጻነት አርማውን የክርስቶስን መስቀል ማተቡን፣ ይህንን መስቀል ከፍ በማድረግ ይህንን ቪዲዮ ዲዩቲ አድርገው። የምታምኑ በመስቀሉ ኃይል የምታምኑ በሙሉ እንኳን አደረሳችሁ።
እስኪ ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እምቧከርዮ አይሆንም፣ ግዕዝ አንፈልግም፣ ሃይማኖታዊ ነገር ጋር ያያያዛችሁ ሰዎች አላችሁ። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት ቋንቋ ነው። ምን ችግር አለው ብንማረው? እኔ ግዕዝ ትንሽ ሞከር አድርጌያለሁ። ሰናፍጭ የምታክል ነገር ማለት ነው። ትንሽ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥ የለ ምን ችግር አለው? አንዳችን ያንዳችንስ ቋንቋ ብንማር ምን ችግር አለው? አማራ ኦሮሞ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝን ጠብቃ አኖራለች። እንደውም ኦርቶዶክስ ምን ችግር አለው? እስኪ ከጥላቻው አውጡ። ክፋት ሁሌ ጳጳሳት ጭምር ናቸው ከዚህ ቸርትርት እናት ጋር የተያዙት። የነሱ ግለሰባዊ ማንነታቸው ክብራቸው ሲነካ ብቻ ነው በሰዓታት ልዩነት ቶሎ ብሎ ተነስተው መግለጫ የሚሰጡት። ከዛም ብሎ ደግሞ ትናንትና ካሜራ አስደቅነው ይሄው ማስተባበያ ሰጡ። ከናንተ ክብር የዚህችና ክብር ይበልጥብናል። የናንተ ክብር ለኛ ምናችንም አይደለም። እንደ አባት ራሱ ማየት ከቁምን ቆይተናል። ምክንያቱም ከቅድስት ቤተክርስቲያን ክብር የራሳችሁን ክብር እያስቀደማችሁ ስለምትነዱት መኪና፣ ስለምትለብሱ ልብስ፣ ስለምትመገቡት ምግብ ብቻ ነው። ስለምመኑ አታስቡ። ስለ ቅድስት ቤተክርስቲያኑ አታስቡ። ከዛ ቤተክርስቲያን ስንብር ገባ ከዚህኛው ደብር ስንብር አስገባችሁ የሚሉን ብቻ ነው የምታዩት። ነዋይ እያታለላችሁ መመኑን ኦርቶዶክሳን ባለማተቦችን እንዲሁም ደግሞ ቅድስት ቤተክርስቲያንን እየጨቆናችሁ ትገኛላችሁ። ግዴላችሁ እንደ አባት እንደረኛ መሆን ካቃታችሁ ቦታውን ለቃችሁ ውጡልን። በህልም የሚያምን ሰው የሰይጣን ቤተ ሙከራ ነው ይላሉ ብፁዕ አቡነ ሽኖዳ። ከእግዚአብሔር የሚመጣ ህልም አለ። ከአራቱ ባህሪያት አለመስማማት የሚመጣ ህልም አለ። ከሰይጣን የሚመጣ ህልም አለ። ባጭር ቃል ግን ህልምን ማመን መጀል ነው። እንዳጭር አሰማን። በህልም የሚያምን ሰው የሰይጣን ምንድነው አለ ቤተ ሙከራ ነው ይላሉ ብፁዕ አቡነ ሽኖዳ። መሬት ሲቆፍር አፈሩ ላይ ሲደረመስበት ያድራል። የድና ህልም ፍቱልኝ። እሺ ሄዶ ፍቱልኝ ሲለው ነገር ሊመጣ ልትሞት ነው ነገር ሊመጣ ነው አለ። ተመልከቱ፣ ልትሞት ነው። በፍጹም ልትሞት አይደለም። እንግዲህ ምንድነው ካልከኝ አብዝተህ ስለበላ አፈር ምግብ ነው አለ። አብዝተህ ስለበላ ነፍስን ተጭኗት ነው ያደረው ምግብ። ከዚህ የተነሳ እንጂ በፍጹም ልትሞት አይደለም። ሰው እሳት ቤት እየተቃጠለ እሳት ውስጥ ገብቶ ሲበላው ካደረ አይ ጉድ ካሰርኩ ነገር ሊመጣብኝ ነው ነገሌ ምንትን ብለዋል። ነገር ሊመጣብህ አይደለም ጌታዬ። ያ አራቱ ባህሪያት ሳይስማሙ ቀርተው የእሳት ባህሪ ሰልጥኖ ስላደረ ነው። ለማንኛውም አንድ ነገር ያዙልኝ። ባዶ ጭንቅላት የሰይጣን ቤተ ሙከራ ነው። ሰይጣን የመጀመሪያ ሙከራ የሚያደርገው እዛ ሰውዬ ነው ማለት ነው። ባዶ ሆነ ቁጭ ካልክ ማትማር ማታውቅ ከሆነ ሰይጣን አንተ ላይ ነው ሙከራውን የሚያደርገው ማለት ነው። ማወቅ አለብን። እንድናውቅ እግዚአብሔር ይርዳን።
መስቀል ነው። ለመላው የክርስትና እምነት ተከታዮች በአገር ውስጥም በዓለም ዙሪያ ላላችሁ መልካም በዓል ይሁንላችሁ። ድሮ ወሎ እያለን ችቦ ሲለኮስ በጣም ችቦ እየነደደ እሳቱ እየነደደ እንዘል ነበር ምናምን በጋራ ነው የምናከብረውና ደስ ይል ነበር። መሆንም ያለበት እንደዛ ነው። አገራችን ሰላም ትሁን፣ ፍቅርና አንድነትን እንስበክ። አላወላወሏት ካመኗት በእምነት እጃችሁ አላወላወሏት። እኔ የእስልምና እምነት ተከታይ ነኝ። በየትኛውም መልኩ የማርያምን ፎቶ መቅደድ በህግ የተፈቀደም አይሆንም ወይንም መብትም ሊሆን አይችልም ማለት ነው። የኦርቶዶክስ እምነት ተከታይ ወንድም እህቶቻችን ያ ፎቶ የወላዲት አምላክ ማርያም መሆኑን ያምናሉ ማለት ነው። እነሱ ደግሞ ለማርያም ያላቸው ቦታ ምን ታህል እንደሆነ ያው እናውቃለን ማለት ነው። ስለዚህ አሁን የተነካው የተቀደደው ወረቀት ሳይሆን እምነታቸው ነው የተነካው ማለት ነው። ለምሳሌ በኪስህ ያለውን ገንዘብ ወረቀት ነው ብለህ እስቲ ቅደድና አሳየን። አትቀደውም። ለምን? ዋጋ እንዳለው ስለምታውቅ። ማርያም ደግሞ ከገንዘብም በላይ ነች ማለት ነው። ከዛ ውጪ የኢትዮጵያን ባንዲራ እስቲ አውጣና ቅደደው ወይንም አቃጥለው በሜዳ ላይ ወንጀል ነው፣ ትታሰራለህ። ጨርቅ ዋናው ባንዲራው ጨርቅ ላይ ያለ ቢሆንም ግን ባንዲራው መስዋዕት የተከፈለለት ስንት ደምና አጥንት የተከሰከሰበት ባንዲራ ስለሆነ እናከብረዋለን ማለት ነውና ባንዲራው ጨርቅ ነው፣ ግን መቅደድ አትችልም ዛሬም ነገ ማለት ነው። ማርያም ደግሞ ከባንዲራው በላይ ነች ማለት ነው። እስቲ ማርያም እያላችሁ በኮሜንት ላይ ጻፉ። ኮፒ ሊንክ እና ሼር አድርጉት። እንዴት ናችሁ? ዛሬ ወደ እናንተ የመጣሁት ገንዘብ እንደተጨበረበርኩኝና እንደኔ ደግሞ በርካታ ኢትዮጵያኖች እንደተጨበረበሩ ስለተሰማኝ ይሄን መልእክት ለብዙ ሰው ሼር እንድታደርጉና በተለይ ህብረት መፍጠር ያለብን ህብረት ፈጥረን ገንዘባችን እንድናስመልስ ነውና እንዴት መሰላችሁ? የታወቀ ነው አዲስ አበባ ላይ የቤት ችግር ያለብን ሰዎች የተለያዩ አማራጮችን ይዘው በሚመጡ ሰዎች ልንታለል እንችላለንና እኔ ወደዚህ ድርጅት ላለመግባት ብዙ ጥረት አድርጌ ነበረ። በተለይ በዙሪያ ያሉ ሰዎች የተለያየ ጥናቶችን በጣም ጤናማ የሆነ ድርጅት እንደሆነ በተለይ ደግሞ ሐሳቡንና ስራውን ይዞ እንደመጣ በጣም አንጋፋ በሆኑና ታዋቂ ኢትዮጵያኖች ማስታወቂያ እየተሰራ በነ ሰራዊት ፍቅሬ ማለት ነው። ያ ብቻ አይደለም፣ ብዙ መሬት ላይ የሚወርዱ ነገሮች ይዞ እንደመጣ ስለነገሩኝ እየተጠራጠርኩ ነው እውነት ለመናገርና በኪ ሃውሲንግ ፋይናንሲንግ ሶሉሽን ዙሪያ ነው ማውራት የፈለኩት እና በጣም የሚገርማችሁ ምዝገባው እስከሚያልቅ የዛሬ 2 ዓመት ማለት ነው የመጀመሪያው ዙር ተመዝጋቢ ላይ ነው የተመዘገብኩት። አዲስ አበባ ላይ ታውቁታላችሁ፣ የቤት ችግር ኮንዶሚኒየምን ሙሉን ዘግተን ስንጠብቅ የውሃ ሽታ ሆኖ ቀርቷል። ልጆች ቤተሰብ ላለን በሰው ቤት ላይ መንከራተት ምን ያህል አስቸጋሪ እንደሆነ ታውቃላችሁና ይሄ ተቋም የእውነት ችግራችንን የሚፈታልን መስሎ ነበር የተሰማኝ በወቅቱ። ነገር ግን እንደተጨበረበርኩ ብዙም አልቆየውም። እኔ እውነት ለመናገር ወዲያው ነበር ማቋረጥ የፈለኩት። የዛሬ ዓመት መስከረም ድረስ ከፍያለሁኝ። ወደ 130 ሺህ ብር አካባቢ ተጨበርበር ያለው። ምክንያቱም የተለያዩ ወንድሞች እንደውም አሁን ላይ እየመጡ ነው። ምክንያቱም ውሉ ላይ ጥያቄ እንኳን ከኖረን ከ10 ዓመት በኋላ ጥያቄን እንድናደርግ የተዘጋጀ የራሳቸው ረቂቅ ነው ፈርመን የተመዘገብነውና የሚገርማችሁ ወደ 15300 በመጀመሪያው ዙር ላይ ተመዝግበናል እና 2000 ሰው እጣ እናወጣለን ብለውን ነበር እየተመዘገብን የነበረው። ነገር ግን 30 ሰው እና 20 ሰው እንኳን አላወጡም እና ከ15300 ሰዎች ቤትና ኮምፒውተር ብቻ ይዘው የሚገርማችሁ ወደ 1 ቢሊዮን ወደ 269 ሚሊዮን 900 ሺህ አካባቢ ሰብስበዋል ከኛ እና እንደተጨበረበርኩ ሲገባኝ አቁሜዋለሁ። በቃ ለእግዚአብሔር ሰጥቼ ግን አሁን ላይ ብዙዎች እየመጡ ነው። አንደኛ የሚገርማችሁ ይዘውት ሲነሱ አብረዋቸው የነበሩ ድርጅቶች ተቋሞችን እነ ዳሽን ባንክን እነ ንብ ኢንሹራንሶችን እንዳለ ድሮፕ አውት አድርገዋቸዋል። አዳዲስ እንትኖችን እነሱ ራሱ አልጠበቁልንም። እኛ ያንን ነገር ራሱ ውላችንን ማለት ብናቋረጥ እንኳን ከ10 ዓመት የተባለው እነሱ ያንን እዛ ላይ ያስፈረሙንን አሟልተው ቢገኙ ነበርና የተጨበረበርን ሰዎች እንሰብሰብ የሚሉ ስለመጡ እኔ ለእግዚአብሔር እየትቸው ነበረ።
የቤት ችግርንም ፈጣሪ ያውቃል፣ የገባውበትን ፈጣሪ ያውቃል። ግን አሁን ላይ ብዙዎች እየመጡ ስላሉ እንድንሰባሰብ ሼር አድርጉላቸው። ሁለት ደግሞ ሌሎች አሁንም በመመዝገብ ላይ ናቸው። ፋይናንሳቸውን እያሳደጉብን ነው በእኛ በድሃ ገንዘብ ተሰብስበው እና አንዳንዶች እንዳይሸወዱ ለምን ይሄን ለብዙዎች እንዲደርስ አይሆንም ብዬ ሐሳቡ መጣልኝ። ስለዚህ እባካችሁ ሼር አድርጉት። የተጨበረበርን ሰዎች አብረን እንሰባሰብ። ነው ወደፊት ገንዘባችን ነው፣ ንጹህ ገንዘባችን ነው። ከልጆቻችን አፍ ላይ ቀንሰን የሰጠናቸው ገንዘባችን ነው። በጣም ብዙ የሰው ፊት አይተን ተንገላተን የሆነ ነገር የተሻለ ነገር መጣልን ብለን የተጨበረበርነንና ተሰባሰቡ፣ አብረን እንሁን። ከዛ በኋላ ህብረት ፈጥረን የሚደረገው እናደርጋለን ልላችሁ ነው። አመሰግናለሁ። ሀገራችን ላይ አሁን ላይ ያልገባ የሌብነት አይነት የለም። የህብረተሰቡን የልብ ትርታ በደንቡ ያዳመጡና የተረዱ ሰዎች ድሮ አዲስ አበባና ዙሪያው አካባቢ የሚንቀሳቀሱ አሁን ላይ በየክልል ከተሞች በየጉራንጉሩ እንደ ጉድ ፈልተዋል። ግማሾቹ ቤት ሰርተን እንሰጣችኋለን ይላሉ። የህብረተሰቡ የቤት ጥያቄ ገብቷቸዋል። ግማሹ መኪና አስመጥተን እንሰጣችኋለን ይላሉ። የትራንስፖርት ችግር ገብቷቸዋል። ግማሹ ወደ ውጪ ሀገር ልጆቻችሁን እንልካለን ይላሉ። ግማሹ በቁማር ያልፍላችኋል ይላሉ። ግማሹ ምንም ሳትሰሩ ገንዘብ ታገኛላችሁ፣ ሀብታም ትሆናላችሁ ይላሉ። በእንደዚህ አይነት ሁኔታ እየጀነጀኑ ህብረተሰቡን እጥብ እያረጉት ነው ያሉት። በእርግጥ የኛም ህብረተሰብ አንድ የመታለል እንትኑ በጣም ከፍተኛ ነው። በትንሽ ነገር ነው በቃ የሚታለለው። በትንሽ ነገር ትንሽ የተተካሉት ያለውን አውጥቶ ለማስረከብ በቃ ፍቃደኛ ነው። ከተበላ በኋላ ደግሞ ወደ ህግ የመሄዱ ወደ ህግ አካላት የመሄድ ባህሉ በጣም ደካማ ነው። አሁን ላይ ኦሬዲ የወረደ ነው። በጣም ወርዶ ትንሽ ነው ያለውና በእርግጥ እዛም ብንሄድ ከነሱ አይብሱም። እነዚህ የህግ አካላት ራሱ ሌቦች ናቸው የሚሉ ናቸው። ግን ሁሉም እንደዛ አይደለም። ለሀገሩ የሚሰራ ሀገሩ ላይ ሌባ እንዳይኖር የሚፈልግ ብዙ የህግ አካላት አሉና እነዚህን ሰዎች እነዚህን ሌቦች ዳር እስካላስያዝናቸው ድረስ በህግም ሆነ በጉልበት ሀገራችንን ለነሱ አስረክበን እኛ ቁጭ ማለታችን አይቀርምና ምን ለማለት ፈልጌ ነው፣ በተለያዩ መኪና አስመጣላችኋለን ተብላችሁ የተበላችሁ ሰዎች ወይም ደግሞ በመበላት ጫፍ ላይ ያላችሁ ኢትዮጵያውያን በሙሉ ቤት እንሰራላችኋለን ተብላችሁ የተበላችሁ ሰዎች፣ ውጭ ሀገር እንልካለን ተብላችሁ የተበላችሁ ሰዎች፣ በቁማር የተበላችሁ ሰዎች በውስጥ መስመር አናግሩኝና እናውራበትና ሰብሰብ ብለን ወደ ህግ አካል እንሂድ። ቢያንስ እናንተ ብትበሉ እኛ ብንበላ የሚቀጥለው ትውልድ ከሌባ የነጻ ትውልድ በማፍራት ሂደት ውስጥ ትንሽ ድርሻ እናበረክታለንና በውስጥ መስመር እናውራ፣ ከህግ አካላት ጋር እንነጋገርና አንድ እርምጃ ቢያንስ ሀገሩ የኛ ጭምር እንደሆነ እንዲያውቁት እናርጋቸው። ከዚህ ሀገር ላይ እያጭበረበሩ ህዝባችንን በዚህ ደረጃ ድህነት ላይ እየጣሉት ራሱን እየሰቀለ እየገደለ በየጎዳናው የቤተሰቦቹን ቤት እየሸጠ በየጎዳናው ወጣቱን እየጣሉ እነሱ ሽኮሎሌ የሚሉበትን ሁኔታ ቢያንስ እንገታለንና በእንደዚህ አይነት ሁኔታ የተበላችሁ በመበላት ላይ አፋፍ ላይ ያላችሁ ሰዎች ኑና ተደራጅተን ወደ ህግ አካል እንሂድ። ብቸኛው አማራጫችን እሱ ስለሆነ ልድገመው፣ ኑና በውስጥ መስመር አናግሩን፣ ተደራጅተን ወደ ህግ አካል እንሂድ። አሁን በአቋራጭ የመጣሁበት አንድ ምክንያት አለኝ። የአማራ ልጆች እንደ አማራ እንዳላችሁ ሆናችሁ ሞር ደግሞ የጎጃም ልጆች በጎጃም ያላችሁ አንድ ነገር ሰምቻለሁኝ። ልብ ብላችሁ አዳምጡኝ። አርበኛ ዘመነ ካሴ ይህ ኢዜማ የሚሉት ወይም ብልግና ፓርቲ የሚሉት ኦህዴድና ወይም ደግሞ ይሄ ማን ነው ብአዴን የሚሉት በድን ከአብይ አህመድ ጋር በመተባበር የአርበኛ ዘመነ ካሴ ሂደትና እንቅስቃሴ ስላልጣማቸው ይህን ሁሉ የሚያደርግብን እሱ ነው፣ ይህን ትውልድ ሁሉ ያነቃብን እሱ ነው እና ምን እናደርገው የሚል ውይይት ተወያይተው በአስቸኳይ በተለያየ ዘዴ ፈጥረን የምናገኘውን ገንዘብ ገለንም
ሰርቀንም ዘርፈንም ደብድበንም ተቀብለንም ገንዘቡን በማዕት አድርገን ለሰዎቹ በደካማ ጎናቸው ገብተን ገንዘብ ሰጠን። ይህን ሰው ማስገደልን ያለብን አለበለዚያ በፍጹም አንድንም የሚል ድምዳሜ ላይ ስለደረሱ ገንዘብ በማውጣትና ያለ የሌላችሁን ትብብር በማድረግ አርበኛ ዘመነ ካሴን ገለን ትግል እናስቆማለን የሚል ሐሳብ አላችሁ። ግን እኔ ጅሎች ናችሁ ነው ያልኳቸው። አስረስ የት ሄዱ? ወይስ ደግሞ ሻለቃ ዝናቡ የት ሄዱ? ወይስ የአማራ ህዝብ የት ሄዱ? በላይን ያስበላ ጎጃም እንደሌለ አውቃለሁ። በላይ ተዋግቶ ታግሎ አሸንፎ ደምስሶ እስቲል እስካሁን ታሪኩ እየተነገረለት ያለው ሁሉ ተጠቅሞ ነው። ከዛ በኋላ ነው። ልብ ብላችሁ አስቡ። ጎጃም እያለ ዘመነ ካሴን የሚያስበላ ሰው ይኖራል ብዬ በፍጹም አልጠራጠርም። 100% የምተማመንበት ጀግና ስላለ ማለት ነው። በዱላው የሚጥል ነው አይደለም በመሳሪያ። ስለዚህ ሁልህም በያለህበት እንዳይንህ ብሌን እንድትጠብቀው እሱ ነው በቀን የሚፈጥረው፣ እሱ ነው ሐሳብ የሚወልደው፣ እሱ ነው ሰው ትውልዱን እየጠመዘዘው ያለው፣ እሱ ነው የነቃብን። ሌላው እንደ በግ ሊከተለን ፈልጎ ነበረ። የሱ ንቃተ ህሊና ግን በአጠቃላይ አማራን እንደ አማራ በሁለት እግሩ አቁሞ አነቃቅቶታል። ስለዚህ ከዚህ በባሰ መልኩ ሆ ብሎ ግልብጥ ብሎ ከመምጣቱ በፊት አማራ ወይም ትውልዱ ቶሎ ብለን እሱን እንብለው፣ እሱን ከገደልን እረፍት እናገኛለን የሚል ድምዳሜ ደርሰዋል። እናም ልንገርህ ወሎ፣ ጎጃም፣ ጎንደር፣ ሸዋ እንዳትረሳ ራስን ማጥፋት ማለት ነው። ወገንህን አሳልፈ ብሰጥ በተለይ ደግሞ 100% የጎጃም ህዝብ የምተማመንብህ እያልሁኝ ደጋሜ የምነግርህ ለዚህ ነው። ሰሞኑን ሲሸርቡት የነበሩት ሴራ ዶላርም ይሁን የአረብ ብርም ይሁን የዩሮም ይሁን ከፍለን እንግደለው